ከሆነ ደግሞ ቢርድ ትራንስፕላንት የሚባልም አለ። ከፀጉር ተወስዶ ፊት ላይ ይተከላል። የፂም ንቅለ ተከላ ማለት ነው። ንቅለ ተከላ አለ። ፀጉሬ ይሸሻል ወይም ደግሞ አይሸሽም፣ ይመለጣል አይመለጥም የሚለውን ነገር ማወቅ የሚችልበት ዋነኛው መንገድ ያው ቤተሰቡን መመልከት ነው። ደግሞ ተፈጥሯዊ ፕሮዳክቶች ሽበቱን ይመልሳል እንደዚህ የሚሉት እንግዲህ ውሸት ነው ማለት ነው አብዛኛው። ምክንያቱም አንድ ሽበት ከወጣ በኋላ አይመለስም። ራሰ በራ የሆነን ፀጉር መልሶ ወደ ልምላሜው መመለስ የቻለ ሳይንስ እንዴት ነው የነጣን ፀጉር ማጥቆር የተሳነው? በስራ በቤተሰብ ኃላፊነት በተለያዩ ነገሮች የሚጨናነቅ ሰው ካለ ፀጉሩን ሉዝ የማድረጉ ወይም ደግሞ ፀጉሩን የማጣት እድሉ ከፍተኛ ነው። ጥም ያለ ፀጉር ያላቸው ከምኔው ምን ተፈጥሮ ልትል በምትችል መልኩ ተመልጦ እናያቸዋለህና ፊት ለፊቱን ቢያስተክል አንድ ሰው ከጀርባ ያለው እንደገና እየሳሳ ማምጣቱ አይቀርም። የፊታቸውን ቆዳ የማስወጠር ሰርጀሪ የማሰራት ዱባይ አካባቢ በተለይ በተደጋጋሚ ምልልሶች እንደሚደረጉ እንሰማለንና ትራንስፕላንትም የሚሰራበት ያው ጥሩ የሚባል ኤጅ አለው። ለምሳሌ ለአብዛኛዎቹ ወንዶች ከ30 ዓመት በላይ ስለ ወንዶች ስናነሳ በዋነኝነት የፀጉር መመለጥ፣ ራሰ በረሃነት፣ ያለ ዕድሜ የሚመጣ ሽበት በዋነኝነት የሚጠቀሱት እነዚህ ናቸው። እነሱ ናቸው። በተለይ በጣም ብዙ ሰው የሚያጠቃው ራሰ በራነት የሚባለው በአማርኛ፣ በወንዶች በእንግሊዝኛ ደግሞ ይሄ አንድሮጀኒክ አሎፔሺያ የምንለው ማለት ነው። አንድሮጀኒክ አሎፔሺያ ማለት ያው ጄኔቲክ ፋክተሮች አሉት። ከዛ በኋላ ደግሞ ሆርሞናል ፋክተር አለው። አብዛኛው ነገር ከቤተሰብ የሚወረስ ነው። ከዛ በኋላ ግን ዋናው ድራይቨሩ ወይም ደግሞ ዋናው የሚቀሰቅሰው ነገር ሆርሞናል ፋክተሩ ነው። ወንድ ልጅ ያው ብዙ ሰው እንደሚያውቀው ቴስቴስትሮን የሚባል ሆርሞን አለው አይደል? ሜል ዴቨሎፕመንትን እንትን የሚለው የሚያነቃቃው ሰከንደሪ ሴክሹዋል ካራክተሪስቲክስ የሚሰጠን ያው ወንድን ወንድ የሚያደርገው ሆርሞን ቴስቴስትሮን ሆርሞን ነው። ከጊዜ በኋላ ግን ምን ይከሰታል? ያ ቴስቴስትሮን ሆርሞን 5 አልፋ ሪዳክቴዝ የሚባል ኢንዛይም አለ። በዛ ኢንዛይም ወደ ዳይሃይድሮ ቴስቴስትሮን ወይም ደግሞ ዲኤችቲ ወደምንለው ሆርሞን ይቀየራል። ይሄ ዲኤችቲ ደግሞ ምን ያመጣል? ፎሊኩላር ሚኒቸራይዜሽን ወይም ደግሞ የፀጉር ዘለላዎች ፎሊክሎች መቀጨጭ፣ ከዛ በኋላ እየቀጨጩ በሄዱ ቁጥር ደግሞ መሞት፣ ከዛ በኋላ መመለጥ አይነት ነገር ያመጣል ማለት ነው። ከሰው በጣም ይለያያል። ደረጃው እድሜ የሚመጣበት ይለያያል። አብዛኛው ሰው 20ዎቹን ሲያጋምስ አካባቢ ነው ይሄ ነገር የሚጀምረው። አንዳንዶቹ 18 17 የሚጀምራቸው አሉ። ባይዘ አንዳንድ ጊዜ ማለት በጣም ያስደነግጣል። አሁን አንዳንድ ይሄ ውሃ ሲወስድ አሳስቆ እንደሚባለው ግጥም ያለ ፀጉር ያላቸው ከምኔው ምን ተፈጥሮ ልትል በምትችል መልኩ ተመልጦ እናያቸዋለህና መልካቸውንም ነው ሙሉ ነው። ከባድ ነው። ካምፓስ ላይ ማስታውሰው አንድ ነገር አለና ይሄ ትንሽ ጠጠር ያለ የትምህርት አይነት የሚከታተሉ በተለይ ወደዚህ ወደ ኢንጂነሪንግ ሜዲሲን አካባቢ ያሉ ልጆች ግቢ ሲገቡ ፀጉራቸው ቅጥም ያለ ይሆንና ተመርቀው ሲወጡ ደግሞ ተመልጦ አይነት ቢፎር ኤንድ አፍተር ቀልዶችንም እናያለን። ብዙ ጊዜ ከጭንቀት ጋር ስትረስ የሆነ ያክል ፋክተር ይኖረዋል። ከስትረሱ የበለጠ ግን ያው ሆርሞናል ፋክተሩና ጄኔቲክ ፋክተሩ በጣም ይበልጣል። ስትረስ፣ የምትኖሩበት ኢንቫይሮንመንት፣ እነዚህ ነገሮች ኦብቪየስሊ ኮንትሪቢዩቲንግ ፋክተሮች ናቸው። ግን እንዳልኩ ጄኔቲክሱ እና ሆርሞናል ፋክተሩ። ስለዚህ አሁን ለምሳሌ ፀጉር ያለው ሰው በጠቅላላ ቤት ሆኖ ፀጉሬ ይሸሻል ወይም ደግሞ አይሸሽም፣ ይመለጣል አይመለጥም የሚለውን ነገር ማወቅ የሚችልበት ዋነኛው መንገድ ያው ቤተሰቡን መመልከት ነው። ስለዚህ ወደኋላ ዞር ታላላቆቹን ወይ ወንድሞች ካሉ ታላላቅ ወንድሞች ካሉ ወንድሞች ማየት፣ አባትን ማየት፣ የአባትን ወንድሞች፣ የእናት ወንድሞች፣ አጎቶች ካሉ የእናት አባት፣ በቃ እነዚህ አካባቢ አይተው ከዛ በኋላ ፊውቸራቸውን ዲቴክት ማድረግ ይችላሉ። ወይም ደግሞ
ፊውቸራቸው ላይ ምን ሊከሰት እንደሚችል ማወቅ ይችላሉ። መቀበል ነው የሚችሉት በቃ ወይስ ቀድሞ መከላከል ይችላሉ? ወደ እሱ እንመጣለን ቀስ በቀስ። የብዙ ወንዶች ስጋትም ነው። አሁን ላይ ደግሞ እንግዲህ ይተከል አይተከል ነው። እሱም ብዙ ነገር አለው። ያው እንደነገርኳችሁ የሆርሞናል ፋክተሩ አለ። ጄኔቲክሱ ካለ ወይም ደግሞ በቤተሰብ ያ ነገር ሂስትሪው ካለ የሚያመልጠው ሰው ጥቂት ነው። ቀስ በቀስ እድሜው ቢፈጥንም ቢዘገይም መድረሱ አይቀርም ይሄ ነገር። ስታቲስቲክሱ የሚለን እንደውም ኦልሞስት ወደ 70% ወይም ደግሞ 2/3 ወንድ በሆነ አይነት አንድሮጄኒክ አሎፔሻ አፌክት ይደረጋል ወይም ደግሞ የሆነ አይነት የፀጉር መሳሳት ወይም ደግሞ ራሰ በራነት ያጋጥመዋል። 2/3 ማለት እንግዲህ በጣም ብዙ ነው አይደል? የብዙ ሰው ችግር ነው ማለት ነው። ስለዚህ እንደ ደረጃው ትሪትመንት አማራጮች አሉ። ከመባባሱ ወይም ደግሞ በጣም ከመሄዱ በፊትም የምንከላከልባቸው መንገዶች አሉ። አንዴ ከሄደ በኋላም ደግሞ ትሪት የምናደርግበት መንገድ አለ። ኖርማሊ ኖርውድ ስኬል የሚባል አለ። አንዳንድ ጊዜ ያው ብዙ ታዋቂ ስላልነበረም እኛ የምንጠቀመው ግሬዲንግ ሜካኒዝም ነው። እሱን ሶሻል ሚዲያ ላይ እንደዚህ ሼር ለማድረግም ሞክሬያለሁ። ከ1 እስከ 7 ግሬዶች አሉት። 1 2 3 እያለ 3 ቨርቴክስ እንደዚህ እያለ ይቀጥላል ይሄ ነገር ማለት ነው። ከዛ በኋላ ምንድነው የምናደርገው? ኖርውድ ስኬሉ ላይ ያለበትም ቦታ እና ያ ሰው ትሪትመንት ፕላን እናወጣለታለን ማለት ነው። ስለዚህ ኤርሊ ስቴጅ ሲሆን አብዛኛውን ጊዜ ስቴጅ 1 ስቴጅ 2 አካባቢ ስቴጅ 3 የመጀመሪያው አካባቢ ከሆነ ኮንዘርቫቲቭ ሜቶዶች መጠቀም እንችላለን። እነዚህ ኮንዘርቫቲቭ ሜቶዶች ምንድን ናቸው? ፒአርፒ ትሪትመንት፣ ሚኖክሲዲል 5% ሚኖክሲዲል። ከዛ በኋላ ደግሞ ቅድም የነገርኳችሁ ሆርሞን አለ አይደል? ዲኤችቲ ሆርሞን። ዲኤችቲ ሆርሞን ብሎከሮች ወይም ደግሞ 5 አልፋ ሪዳክቴዝ ኢንሂቢተር የሚባሉ የሚዋጡ ሜዲኬሽኖች አሉ። ፊናስትራይድ፣ ዱታስትራይድ የሚባሉ ማለት ነው። እኛ ሀገር በጣም ብዙ አልተለመዱም። ውጭ ሀገር ግን በጣም ለረጅም ዓመታት ያው ሲወስዱት የነበረ በደንብ ስታንዳርድ የሆኑ ሜዲኬሽኖች ናቸው። እነዚህ ምንድን ነው የሚያደርጉት? አንደኛ ካለበት ፕሮግረስ እንዳያደርግ ወይም ደግሞ የበለጠ መመለጡ መሳሳቱ እየቀጠለ እንዳይሄድ፣ ከዛ በኋላ ደግሞ ያው አስቸጋሪ ደረጃ ላይ እንዳይደርስ ባለበት ለማቆየት የሆርሞንን የመስራት አቅም፣ ከዛ በኋላ ብለድ ፍሎውን ማነቃቃት፣ ግሮዝ ፋክተሮችን የመጨመር ነገር ይሰራሉ እነዚህ ህክምናዎች ማለት ነው። ኖርውድ ስቴጅ 3 ቨርቴክስ ከሚባለው በኋላ ከሆነ ግን ምን ይከሰታል? ያው ትራንስፕላንት ማስፈለግ ይጀምራል ማለት ነው። ምክንያቱም ሉዝ የሚያደርገው ፀጉር ያ ሰው በጣም ብዙ ከመሆኑ የተነሳ ያው ምን ይከሰታል? በእነዚህ በኮንዘርቫቲቭ ሜቶዶች ወይም ደግሞ በትሪትመንቶቹ ፀጉሩን መመለስ ይከብዳል። ስለዚህ ትራንስፕላንት ግዴታ ይሆናል። ትራንስፕላንትም የሚሰራበት ያው ጥሩ የሚባል ኤጅ አለው። ለምሳሌ ለአብዛኛዎቹ ወንዶች ከ30 ዓመት በላይ ቢሆን ተብሎ ነው የሚመከረው። ጥሩ ነው ጥሩ የሚሰራበት ኤጅ አለ። ምክንያቱም እንዴት ነው ቅድም መጀመሪያ ስለ ሴቶች የነገርኳቸው ነገር አለ አይደል? ሆርሞን ይሄ ዲኤችቲ የሚባለው ሆርሞን ስለሌላቸው ችግሩ ብዙ አይደለም ብያችሁ ነበር። ወንድ ላይ ግን ይሄ በተለይ ዲኤችቲ ብሎከር ወይም ደግሞ እነዚህ ፊናስትራይድ፣ ዱታስትራይድ የሚባሉት መድኃኒቶች የማይጠቀሙ ከሆነ ሆርሞኑ ቀጣይነት ይኖረዋል። ስለዚህ ፊት ለፊቱን ቢያስተክል አንድ ሰው ከጀርባ ያለው እንደገና እየሳሳ መምጣቱ አይቀርም። ከዛ እንደገና ተመልሶ ቢያስተክለው እንደገና የቀረው ደግሞ ከኋላ እየሳሳ ይመጣል። ስለዚህ አብዛኛውን ጊዜ ሰው 30 ዓመት አካባቢ ሲሆነው ያው ሴትል ያደርጋል አሎፔሻ። እንዴት ነው? አንዳንድ ሰው የሆነች ያክል ትገባና ትቆማለች አይደል? አንዳንድ ሰው ደግሞ በጣም ግማሽ ያክል ይገባና ይቆማል። ያንን አይቶ ምን ያክል ግራፍት ልውሰድ፣ ምን ያክል ፀጉር ይተከልለት የሚለውን ጌጅ ለማድረግ ይመቻል። ስለዚህ ብዙ ጊዜ አሁን በተለይ ከረንትሊ ያው ኢትዮጵያ ውስጥ እያጋጠመን ያለው ችግር ምንድን ነው? ልክ ኤርሊ ስቴጅ ላይ ያሉ ወጣቶችም በ22 በ23 ዓመታቸው በ25 ዓመታቸው የሚያስተክሉና
ከዛ ከ4 ከ5 ዓመት በኋላ ሌላው ፀጉር እየሸሸ ሁለት አይነት ነገር ይሆንባቸዋል። ፊት ለፊት ላይ ያለው ይቆያል፣ የኋላው የመሀሉ ባዶ ይሆናል። የሆነ የተደባለቀ አይነት ነገር ይኖረዋል። እድሜያቸው ነው ማለት ከእድሜያቸው ቀድመው ትራንስፕላንትም ስለሚያሰሩ ማለት ነው። ቀድመው ትራንስፕላንት ማሰራታቸው ብቻ ሳይሆን በትክክልም አድቫይዝ አይደረጉም። ኤርሊ ትራንስፕላንት ካሰሩ ያው እነዚህ 5 አልፋ ሪዳክቴዝ ኢንሂቢተር ላይ ወይም ደግሞ ዲኤችቲ ብሎከሮች ላይ ሎንግ ተርም መቀመጥ እንዳለባቸውም ወይም ደግሞ እነሱ መድኃኒቶች ሎንግ ተርም መውሰድ እንዳለባቸውም አይነገራቸውም። ብዙ ሰው መድኃኒት መውሰድም አይፈልግም ሎንግ ተርም። ስለዚህ ያው ኢነርጂያቸውን አውጥተው ገንዘባቸውን አውጥተው ደግሞ እንደገና አጥጋቢ ያልሆነ ውጤት ላይ ይደርሳሉ ማለት ነው። ራሰ በራነት እንግዲህ አሁን ወይ በደንብ እያስተዋልን ወይ ከዚህ ከፀጉር ንቅለ ተከላ ጋር ተያይዞ ሕክምናው ቴክኖሎጂውም ወደ ሀገራችን ገብቶ ብዙ ሰዎችን እያየን እንደሆነ አላውቅም። በጣም በብዛት እየተመለከትን ነው ወይ እንግዲህ ሶሻል ሚዲያ ወደ ፊት ለፊት እያመጣቸው እኛም የማየት እድሉን አግኝተን ይሆን ወይም ደግሞ ከላይፍ ስታይላችን ከአመጋገባችን አጠቃላይ ካለው ነባራዊ እውነታ ጋር ተያይዞ ለዛ ከጄኔቲክ ከዘር ተዋጽኦ ውጪ ፋክተር አለው? ከጄኔቲክሱ ውጪ እንዳልኳቸው ያው ጄኔቲክሱ በጣም ብዙን ፖርሽን ቢወስድም ያው ላይፍ ስታይል ማተር ያደርጋል። ለምሳሌ በጣም ስትረስ የተሞላበት በስራ በቤተሰብ ኃላፊነት በተለያዩ ነገሮች የሚጨናነቅ ሰው ካለ ፀጉሩን ሉዝ የማድረጉ ወይም ደግሞ ፀጉሩን የማጣት እድሉ ከፍተኛ ነው። ወይም ደግሞ ፀጉሩን የሚያጣበት ሬት ወይም ደግሞ ፍጥነቱም ይጨምራል። አሁን ለምሳሌ ያ ሰው የተደላደለ ኑሮ ወይም ደግሞ የተሻለ ኑሮ ቢኖር ሜቢ እስከ 35 እስከ 40 ዓመቱ ጥሩ ሆኖ ሊቆይ የሚችል የነበረው በጣም ሲጨናነቅ ነገሮች ሲደራረቡበት ስትረስ ሲኖር ስቲል ያው ጄኔቲክ ፋክተሩ ካለው ማለት ነው በ25 ዓመቱ በ30 ዓመቱ ሙልጭ አድርጎ ሊጨርሰው ይችላል ፀጉሩን። እንደዚህ አይነት ነገሮች አሉ። አይ ቲንክ ይሄ አሁን ብዙ ጊዜ ሰሞኑን ያው በሶሻል ሚዲያውን በምኑም አየነው ላልሽ ነገር ያው የሚዲያ አክሰሱ ይመስለኛል እንጂ ድሮ እኮ አሁን ለምሳሌ የ30 ዓመት ወንድ ያው የተመለጠ ከዛ በኋላ ትንሽ ወፈር ያለ ተለቅ ያለ ኮት የለበሰ ምናምን ሊሆን ይችላል። ማንም ማይንድ አያደርገውም አይደል? ግን አሁን ግን 30 ዓመት ወጣት ነው ተብሎ ነው የሚታሰበው። የ30 ዓመት ሲመለጥ ይከፋዋል። ብዙ ያልተመለጠ የ30 ዓመት ሰው አለ። እነዚህ አይነት ነገሮች አይ ቲንክ ድሮ ኤጅን የምናይበትና አሁን ኤጅን የምናይበት ነገር ትንሽ የተለያየ ሆኗል ብዬ አስባለሁ። ከዛ ደግሞ ሚዲያ አክሰሱም ምኑ አሁን ለምሳሌ ድሮ ያው አካባቢ ላይ ያለው ሰፈር ያለው ስራ ቦታ ያለው ሰው ወይ ዘመድ አዝማድ የምታውቀውን ሰው ነው የምታውቀው እንጂ ሌላ ሰው አታውቅም አይደል? አሁን ግን ስንት አይነት ነገር እንደምታይ አስበው። ሬቱ ተመሳሳይ ነው ብዬ ነው አስበው። ያው 2/3 70%። እኔ ባለኝ ውስን እውቀት የፀጉር ንቅለ ተከላ በእነዚህ 5 ዓመታት 6 ዓመታት እንደዛ አይነት ነገር ነው ሀገራችን ላይ ይበልጥ መሰራት የጀመረው። ከዛ በፊት ቱርክ አካባቢ ነው ብዙ ሰዎች እየሄዱ ፀጉራቸውን ሲያስተክሉ የማስታውሰው። ማስታወቂያዎችን በብዛት ወደ ቱርክ ጉዞ ተዘጋጅቷልና መመዝገብ የምትፈልጉ እዚህ እየመጣችሁ አገልግሎቱን ማግኘት ትችላላችሁ የሚል ነበር። ከዛ ደግሞ ቀስ በቀስ የአገልግሎት ከተማችን አዲስ አበባ ላይ እንደተስፋፋ ነው የምናየው። ትልልቅ የምንላቸው ይሄ እውቅናው የበዛላቸው የምንላቸውም ሰዎች ፀጉራቸውን ጭምር እያስተከሉ የኔን መንገድ ተከተሉም ጭምር እያሉ ማስታወቂያ ሲሰሩ እናያለንና ነው ያው ቴክኖሎጂ እንዴት ነው መጀመሪያ አክሰሱ ሊሚትድ ይሆናል አይደል? እንዴት ነው አክሰሱ ሊሚትድ ነው፣ ኤክስፔንሲቭ ነው ሁሉም ነገር መጀመሪያ ሲመጣ ማለት ነው። ሲጀምር አሁን የሄር ትራንስፕላንት ቴክኖሎጂ ራሱ በጣም ተሻሽሏል። ድሮ አሁን ከኋላ ሙሉ ቆዳው እየወጣ ከዛ በኋላ የቆዳው የወጣው እንደገና ተሰፍቶ ኤፍቲ የሚባለው ቴክኒክ ማለት ነው። ከዛ በኋላ ከቆዳው ላይ እንደገና ፀጉሩ ተነቅሎ እንደገና ተተክሎ ነበረ። በጣም አልፊ ነው፣ ፕሮሰሱ ከባድ ነው። እንደዛ አይነት ነገር ነበር። አሁን ኤፊ የሚባል ቴክኒክ መጥቷል። ዳይሬክትሊ እያንዳንዷን ሄር ፎሊክል ኤክስትራክት ማድረግ ይቻላል። ያቺ ኤክስትራክት የተደረገችውን ሄር ፎሊክል ደግሞ እንደገና ቀጥታ ትራንስፕላንት ማድረግ ይቻላል። ስለዚህ እንዴት ነው ኤኒቲንግ የሚሆነው? አሁን ለምሳሌ እንዴት ብለህ ታየዋለህ? መሰለህ እንደ ስማርትፎን ወይም ደግሞ እንደ ስልክ ብለህ አስበው።
መጀመሪያ ስልክ ሲመጣ እንግዲህ በጣም የተስፋፋበት ጊዜ ትዝ ባይለኝም የዛሬ 10-15 ዓመት አካባቢ አይደል? የዛኔ ስማርትፎን የሚይዘው ሰው ውስን ነው በጣም ዋጋው ብዙ ሰው አፎርድ የሚያደርገው አይነት ሰው አይደለም። ስለዚህ ውስን ሰው ነው የሚያሰራው። መስመሩ ይሄ ቴሌ ሲሟን ለማግኘት መጀመሪያ ወቅት ላይ ካርታ ሁሉ የቤት ካርታ ሁሉ ያለው ነበር። ስለዚህ ቴክኖሎጂዎቹ ኤርሊ ሲሆኑ አክሰሳቸው ዝቅተኛ ይሆናል። ከዛ በኋላ ግን ያ ነገር አድቫንስ እያደረገ በመጣ ቁጥር እየረከሰ ከዛ በኋላ ለብዙሃኑም አቬለብል እየሆነ ይመጣል። ትራንስፕላንትም ላይ የተከሰተው ነገር እንደዛ ይመስለኛል። የዛኔ ተርኪ ትንሽ አድቫንስ ያደረጉ ስለሆኑ እዚህ ነገር ላይ ተርኪ ነበር የሚሰራው። ስለዚህ አስበው የዛኔ የቲኬት መቁረጥ ይኖራል፣ ዋጋው ውድ ነው። አሁን ግን ቴክኖሎጂ እየሰፋ ሲመጣ አድቫንስ እያደረገ ሲመጣ ቺፐር እየሆነ ፋስተር እየሆነ ሞር አክሰሰብል እየሆነ ይመጣል። እንደዛ ሲሆን ደግሞ እዚሁ አዲስ አበባን ባለንበት መልኩ በጣም በጥሩ ሁኔታ እዛ ቱርክ በሚሰራው ልክ እየተሰራ ይመጣል እና ለውጡ እሱ ይመስለኛል። አይ ቲንክ 4-5 ዓመት የተከሰተው ነገር እሱ ነው። የየትኛው ወገን ይበልጥ ለዚህ ነገር ፍላጎቱና በደንብ አቅሙ ኖሮት ለሕክምና ይመጣል? ከሴቱና ከወንዱ? ከእናንተ አሁን ካለው ከፀጉር ጋር በተያያዘ ከሆነ ወንዱ ይበልጣል። ትንሽ አንገብጋቢ ነገር ስለሆነ ማለት ነው። ለምንድን ነው አንገብጋቢ የሆነው? በራነቱ ደስ አይልም እኮ አይደል? ማድረግ የምትችይው ነገር ካለ ማንም ሰው ፀጉሩ እንዲሸሽበት ፀጉሩ እንዲማለጥበት አይፈልግም። ሴቶችም ግን ይመጣሉ፣ ቅድም በተነጋገርናቸው ነገሮች ማለት ነው። ስለዚህ የፀጉር ነገር ጋር ካለው ሜይ ቢ 80% ወንድ ቢሆን 20% ሴት አካባቢ ይሆናል ማለት ነው። ይሄ ግን ያለ ፀጉር ነክ ነገር ያለው ማለት ነው። ምክንያቱም አብዛኞቹ ወንዶች እንደውም የሚመጡበት ሪዝን ከፀጉር ጋር የተገናኘ ነገር ስለሆነ ይሄ እንግዲህ እኛ ክሊኒክ ያለውን ነገር ነው የምነግራችሁ። እውነት ነው። ከስራ ተነስተ ከእናንተ አካባቢ ነው። ከፂም ጋር ስተያይዞ የተለየ ነገር አለ? ፂም ምን ለማብቀል እንዲወጣ ይህን ጥያቄ እንደውም የኔ ነበር በደንብ መጠየቅ የነበረበት እዚህ ነገር ላይ። እሺ፣ ስለዚህ የፂም ማብቂያ ሜቶዶች አሉ። በጣም ኮመን የሆነው ሚኖክሲዲል ነው። ሚኖክሲዲል ለፂም ጥሩ ነው። በተለይ ወንድ ከሆኑ 5% ሚኖክሲዲል መጠቀም ይችላሉ። ሎንግ ተርም መጠቀም ነው። ሜይ ቢ 6 ወር 1 ዓመት መጠቀም። ከዛ በኋላ ከተጠቀሙት በኋላ የመርገፍ ቻንሱን በጣም ይቀንሳል። በተለይ ፀጉሩ ከጠነከረና ጠቆር ካለ በኋላ ማለት ነው። የሚረግፈው በደንብ ስለማይጠቀሙ ነው። ረጅም ጊዜ ካልተጠቀሙት የመርገፍ ቻንስ ይኖረዋል። ለፂም ጄኔቲክ ፖቴንሻል ያልኳችሁ ነገር ማተር ያደርጋል። አሁን ለምሳሌ ከሚኖክሲዲል በጣም ጥሩ ሰክሰስ የሚያገኙት ሰዎች ምን አይነት ሰዎች ናቸው? ኦልሬዲ ፂም እያበቀሉ እየጀመረ ኖሮ ከዛ በኋላ አንዳንድ ክፍተት ጋፕ በመሀል የሚኖራቸው ሰዎች አሉ አይደል? ያንን ለመሙላት የሚጠቀሙ ሰዎች ጥሩ ሪዛልት ያገኙበታል። ከባዶ የሚጀምሩ ሰዎች ትንሽ ሊያስቸግራቸው ይችላል። ጊዜ ቢፈጅም የሆነ ያክል ይበቅላል። ግን ኦልሬዲ ጄኔቲክ ፖቴንሻሉ እንዳልኳቸው ለዚህም ቤተሰብ መመልከት ነው። ካለ የተሻለ ለውጥ ይሰጣል። በጣም ይሄ ነገር የሚያሳስባቸው የሚያንገበግባቸው ከሆነ ደግሞ ቢርድ ትራንስፕላንት የሚባልም አለ። ከፀጉር ተወስዶ ፊት ላይ ይተከላል። የፂም ንቅለ ተከላ አለ። ከየት ተነቅሎ የት ነው? ከፀጉር ተነቅሎ ፊት ላይ ይተከላል። ይስማማል? እዛ ጋር ቴክስቸሩ ምናምኑ ትንሽ ለየት ሊል ይችላል። ግን አለ የሚያሰሩ ሰዎች አሉ። ሀገራችን ውስጥ አለ ይሰራል። ዛሬን የሰማሁትና በደንብ አለ። የፂም ንቅለ ተከላም አለ። ስለ ዋጋቸው ግን በዛው ብናውቅ ደስ ይለናል። ማለት የቱርኩን ሕክምና አስቀረ ነው እዚህ ሀገር ቤት እየሰጠን ነው ስንል እንዴት ነው ውድነቱ ውስጥ አብሮ ቀንሷል ለሰዎች? ሜዲካል ቱሪዝም ሲል በጣም ሲግኒፊካንትሊ ዋጋው ይቀንሳል። በግማሽ በምን ያህል ፐርሰንት ልንለው? በፐርሰንት ለምሳሌ አሁን የትራቭል ኮስቱን፣ የአኮሞዴሽን ኮስቱን፣ የሆቴል ኮስቱን የምንሆን ከዛ በኋላ እዛ ያለውን የትራንስፕላንት ኮስት ምን ብትል በተለይ አሁን ከረንትሊ ባለው ሜቢ በ3-4 እጥፍ ይቀንሳል ብዬ ነው የማስበው። ያው የውጭ ምንዛሪውም ነው። አይ ሲግኒፊካንት የሆነ ዲፍረንስ አለው።
አንዳንድ አስተያየቶችን ስለሰማው ነው እዚህ ሀገር ቤትና ውጭ የሚሰጡ በዚህ በንቅለ ተከላውም ባይሆን በሌላው አይነት ሕክምና ላይ ዋጋው ያን ያህል ልዩነት የለውም እና ለምን ውጭ ሄጄ አልሰራም በሚል ሰዎች በተለይ ወደ ዱባይ አካባቢ ለዚሁ ለቆዳ ጤና አጠባበቅ በሚል የሚሄዱበት አጋጣሚ እንዳለም ስለሰማው ነው። ምናልባት ንቅለ ተከላውን ላይ ጨምር ይችል ይሆናል። የኮስት እንኳን ዲፍረንስ አለው ኤኒ ሕክምና ላይ እኛም አሁን ኮመንሊ የምንሰጣቸው ሕክምናዎች ላይ እንዳልኩ የትራቭል ኮስቱን የስቴይ ኮስቱን የምኑን ነገር ፋክተሪን ስታደርገው ወይም ደግሞ ያው ኮንሲደር ስታደርገው በጣም ብዙ የወጪ ለውጥ አለው። የሕክምና ሳይንሱ ደግሞ አድቫንስ እያደረገ ስለመጣ በተለይ ኢትዮጵያ ውስጥ ሐኪሙም ጥሩ እየሆነ ስለመጣ አብዛኛዎቻችን ሐኪሞች ሰልጥነን የምንመጣው ያው እዛው ሕክምናዎቹ የሚሰጡበት ቦታ ነው። የኳሊቲ ዲፍረንሱም ያን ያክል ለውጥ የለውም ባይዘኝ እውነት ለመናገር ከሆነ ማለት ነው። ስለዚህ ሰው ሜቢ ውጭ ሀገር የሚወጣበት ምክንያት ወይም ደግሞ ውጭ ሀገር ሊወጣ የሚገባው የሕክምና ሀገር ውስጥ የማይሰጥ ከሆነ ወይም ደግሞ አቬለብል ካልሆነ በስተቀር ወይም ደግሞ በጣም አንገብጋቢ ሌላ ኢሹ ከሌለበት በስተቀር አሁን በዚህ ዘመን ሀገር ውስጥ መታከም ይቻላል። ምክንያቱም አብዛኞቹ ነገሮች አቬለብል ስለሆኑ እንዳልኩ እንደዚህ አይነት ነገር ፕራክቲስ የሚያደርጉትም ሐኪሞች በደንብ ስኪልድ የሆኑ ከበቂ በላይ ትሬኒንግ ያላቸው ናቸው። እሱ ብዙ ችግር አለው ብዬ አላስብም። የኮስቱ ግን ኢሹ የምርም በጣም ትልቅ ዲፍረንስ አለው። የሚታይ ነው ሊሆን የሚችለው ምክንያቱም ትራንስፖርቱ፣ እዛ ማረፊያ፣ ሌሎች ነገሮችን በአጠቃላይ ማን እንደ ሀገር እንዲህ አይነት ባለሙያዎች ካሉ ምን ተፈልጎ ይኬዳል? እንደ ድሮ እኮ አይደለም አይደል? ድሮ አሁን በጣም ብዙ ሰው ህንድ ይሄዳል፣ ታይላንድ ይሄዳል፣ ከዛ በኋላ ቱርክ የሚሄድ ዱባይ የሚሄድ በጣም ብዙ ሰው ነበር። አሁን ለሕክምና የሚሄደው ሰው ቁጥር ጥቂት ነው፣ እየቀነሰ መጥቷል ብዬ አስባለሁ አይደል? ምክንያቱም እንደ ድሮ ይሰማል እንደዚህ አይነት ነገር። እስኪ በኋላ ወደፊት አካባቢ ስንመጣ የሰማቸው ነገሮች ስላሉ እሱ ላይ ወይ እናነሳዋለን። የውጭ ሀገር ሕክምናውን አስመልክቶ ማለት ነው። በዚህ ፀጉር ከሚሸሽበት ሁኔታ አንጻር የወንዶች የውበት ሳሎን ላይ ቅርጽ ሲወጣ ብዙ ጊዜ እዚች አካባቢ ቅርጽ ለማውጣት በቶንዶሱ የምትሰራው መስመር አንድ ሰሞን ስታከራክር ተመልክቻለሁ። አንድ ደርማቶሎጂስት የወንዶች ፀጉር እንዲሸሽ ያደርጋል የሚል አስተያየት ሲሰጥ፣ ሌላ ደግሞ የውበት ባለሙያ የለም እንደዚህ የሚባል ነገር የለም የሚል ክርክር በሁለቱ መሀል ተመለከትኩኝ። እውነታው የቱ ጋር ነው ያለ? ያው ይሄ ነገር እንዲህ ነው ብሎ 100% አፍ ሞልቶ ለመናገር ከባድ ነው። ግን በተለይ የፍሮንታል ሄር ላይኗ ስትወጣ ወይም ደግሞ የፊት ለፊት ሄር ላይኑ ሲወጣ አንዳንድ ፀጉር ቆራጮች ምን ያደርጉታል? ፑሽባክ ያደርጉታል ወይም ደግሞ ይገፉታል፣ ወይ ለማስተካከል ወይም ደግሞ ቀጥ ለማድረግ ስትሬት ለማድረግ ሊሆን ይችላል። ያንን በጣም በገፉት ቁጥር ፀጉሩ ያንን ሼፕ እየያዘ ነው የሚሄደው ማለት ነው። ስለዚህ እዛ አካባቢ በጣም በተደጋጋሚ ቅርጹ የሚወጣበት ከሆነ ወይም ደግሞ ሄር ላይንን በተደጋጋሚ አካባቢ የሚነኩት ከሆነ ፑሽባክ የሚያደርጉት የሚገፉት ከሆነ እዛ አካባቢ ፀጉሩን ሉዝ እያደረገው ትመጣለህ። በተለይ በጣም በተደጋጋሚ ፑሽባክ የሚያደርጉት ከሆነ ማለት ነው። ስለዚህ ያው እንደ ጀነራል ምክር ምንድን ነው፣ በተቻለ መልኩ ሼፕ ለማስያዝ በቃ ከውጭ በጣም ተጠንቅቆ እንጂ ፑሽባክ ማድረጉ ያው ኦብቪየስሊ በኋላ ቀስ በቀስ እየሸሸ እየተገፋ እንዲመጣ ሊያደርገው ይችላል። ስለዚህ እዚህ ላይም ጥንቃቄ ያስፈልገዋል። ግን እንዳልኩ አሁን ለምሳሌ ጄኔቲካሊ ሪስክ የሌለው ሰው ወይም ደግሞ ፀጉሩ ራሰ በራ የመሆነ ወይም ደግሞ የመመለጥ ሪስክ የሌለው ሰው የፈለገ ያክል ፑሽባክ ቢያደርጉት ወይ እየተመለሰ ያድጋል ወይም ደግሞ ሼፑ ይስተካከላል እንጂ የመሸሽ እድሉ ያው ዝቅተኛ ነው የሚሆነው ማለት ነው። እንግዲህ ብሶት ካለበት ይሄም አንዱ ጥሩ ፕራክቲስም ነው። ናቹራል ሼፑን ማስተካከል ይሻላል እንጂ ያው ታውቃለህ ፑሽባክ ያደርጋሉ፣ ወደ ውስጥ መግባት የለባቸው። ይሄ የማይመከር ነገር ነው። እዛው ፀጉር ላይ እንቆይና የሽበትን ጉዳይ መፍትሄ ሰጠ ነው ብናልፍ። ቅድም ለሴቶቹ ብዙም አሳሳቢ አይደለም መሰለኝ አስተያየቱ። ወንዶች ላይ ስንመጣ ግን ከእድሜ ቀደም ብሎ ሽበት ብዙዎቻችን ላይ የሚወጣበት አጋጣሚ ያለን፣ መፍትሄው ምንድን ነው ለሱ? አንዳንድ የኸርባል ፕሮዳክቶችን እናያለን ሽበትን እስከናካቴው የሚያጠፋ በሚል ማህበራዊ ሚዲያው ላይ የሚተዋወቅ፣ እሱስ ምን ያህል አስተማማኝ ውጤት ይገኝበታል?
እሺ ስለዚህ እዚህ ላይ አሁን በጣም ጥሩ ጥያቄ ነው ያነሳው። ምክንያቱም የማየው ነገር ስላለ ማለት ነው። ሽበት አንዴ ከወጣ በኋላ ብዙ የሚመልሰው ነገር የለም። አንዴ ከወጣ ወጣ ነው ሽበቱ ማለት ነው። ሽበት ያጠፋል። ከዛ በኋላ ጭራሽ ደግሞ ተፈጥሯዊ ፕሮዳክቶች ሽበቱን ይመልሳል። እንደዚህ የሚሉት እንግዲህ ውሸት ነው ማለት ነው አብዛኛው። ምክንያቱም አንዴ ሽበት ከወጣ በኋላ አይመለስም። ሽበት የሚወጣበትን ሬት መቀነስ ይቻላል፣ ወይም ደግሞ የሚመጣበትን እድሜ ትንሽ ዘግየት ማድረግ ይቻላል፣ ሪስክ ካለው ያ ሰው ማለት ነው። ሽበት ሲመጣ ምንድነው የሚከሰተው? ለቆዳችን ለፀጉራችን ቀለም የሚሰጡ እነዚህ ሜላኖሳይት የሚባሉ ሴሎች አሉ። እነዛ ሜላኖሳይት የሚባሉ ሴሎች ይሞታሉ። ሴሎቹ ከፀጉሩ ስር ማለት ነው። ከፀጉሩ ስር ሲሞቱ ያ ፀጉር ጥቁር የነበረው ወይም ደግሞ ቡኒ ነገር የነበረው ያ ነጭ ይሆናል ማለት ነው። አንድ የሞቱትን ሴሎች እንደገና ተመልሶ መቀስቀስ ወይም ደግሞ ሪቫይቭ ማድረግ አይቻልም እንግዲህ በሳይንሱ መሰረት ማለት ነው። ግን አንዳንድ ጊዜ ምንድነው ቫይታሚን ዲፊሽንሲዎች፣ ለምሳሌ ቫይታሚን ዲ ዲፊሽንሲ፣ ኮፐር ዲፊሽንሲ፣ ማግኒዥየም ዲፊሽንሲ፣ እነዚህ አይነት ነገሮች፣ ስትረስፉል ኮንዲሽኖች፣ በሽታ እነዚህ ሽበቱ ተባብሶ እንዲመጣ ሊያደርጉት ይችላሉ። ወይም ደግሞ ያለ ጊዜው ያለ እድሜ እንዲመጣ ሊያደርጉት ይችላሉ። እነዚህ ነገሮች ሲከሰቱ ምን ይደረጋል? ያው ዴፊሽንት የሆኑትን ወይም ደግሞ ያነሱትን ቫይታሚኖች ሰፕለመንት ማድረግ አንደኛ፣ በሽታ ካለ በሽታውን ትሪት ማድረግ፣ ስትረስፉል ኮንዲሽን ካለ ስትረስፉል ኮንዲሽኑን ለማሻሻል መሞከር። እነዚህ ከዛ በኋላ እንትን የሚመጣበትን ሬት ወይም ደግሞ የሚመጣበትን ፍጥነት ለመቀነስ ይጠቅማሉ። ከዛ ውጭ ግን አንዴ ሽበት ከመጣ በኋላ ወይ ካሞፍላጅ ማድረግ መሸፈን ይቻላል እንጂ ወይ በቀለም ይሁን ወይ በናቹራል መንገዶች እነዚህ ሂናዎች ምናምን አሉ አይደል? በሱ እንጂ ሽበቱን ከናካንተ ያጠፋል የሚል ነገር ያው ሰው እዛ ላይ ገንዘቡን አትድከሚ ነው። አንዴ ሽበት ከወጣ ያጠፋል የሚባሉት ነገሮች ውሸት ናቸው። ይሄ ክሊር ነው። ስለዚህ ያ ኦብቪየስሊ የሚሸጡትም ያውቁታል እኮ ባይዘይ አንድ ጊዜ ሸጠው ያንን ነገር ለመጥፋት ነው እንጂ ኮንቲኒውድ የሆነ ከስተመር እንደማይኖራቸው ወይም ደግሞ ቀጣይነት ያለ ክላይንት ቤዝ እንደማይኖራቸው ያውቁታል። ምክንያቱም እንደዚህ አይነት ነገር የሚኖርህ የሚሰራ ነገር ፕሮቫይድ ስታደርግ ወይም ደግሞ የሚሰራ ነገር ስታቀርብ ነው አይደል? ይሄ ያው የውሸት ተስፋ ይሰጡሃል፣ ፎልስ ሆፕ ይሰጡሃል። ከዛ በኋላ ይገዛል፣ ይሞክረዋል፣ አይሰራም። ያው የት ብሎ ወይ አይከስ ወይ ምን አይል በቃ ገንዘቡ ከስሮ ይቀራል ማለት ነው። ያሰው ሰራልኝ ብለው ደግሞ ቤት ውስጥ ውህድ እያዘጋጁ ይህን ያህል ቀይ ስር ይህን ያህል ውሃ እንዲህ የቀላቀልክ ብትቀባ እኔ እንደሆንኩት ለውጥ ታይበታለህ እያሉ ቪዲዮ የሚሰሩ ሰዎችንም እናያለን። ያው በኋላ ያችን ነገር ለመሸጥ ካልሆነ በስተቀር ያው ምንም እንዳልኩ ሳይንሱ አይደግፈውም፣ ሳይንቲፊክ ባክግራውንድ የለውም። ሌሎቹ አንዴ ከሞቱ በኋላ እንትን የምትልበት እንደገና ፀጉሩን የምታጠቁርበት ወይም ደግሞ የምትቀሰቅስበት ነገር የለም። ራሰ በራ የሆነን ፀጉር መልሶ ወደ ልምላሜው መመለስ የቻለ ሳይንስ እንዴት ነው የነጣን ፀጉር ማጥቆር የተሳነው? እሱ ከባድ ጥያቄ ነው። እንግዲህ ያው እንዳልኩ አሁን ለምሳሌ ትራንስፕላንቱ ምን እኮ ያው ሎጂኩ እንትን ይሰጣል አይደል? ሴንስ ይሰጣል። ያለውን ወደዛ ከዚህ ያለውን ወደዚህ ይመልስልሃል። ሆርሞናል ፋክተሮች ምናምን ሲኖሩ ሆርሞናል ፋክተሩን ብሎክ ማድረጉ ያ ነገር ቀጣይነት እንዳይኖረው ያደርጋል። እነዚህ ያው ሴንስ የሚሰጡ ነገሮች ናቸው፣ ፕሮሰስ አላቸው አይደል? እና ደግሞ እንደነገርኩህ ለምሳሌ የሆነ የተመለጠ ቦታ ላይ ሙሉ ለሙሉ ፎሊኩሎቹ ከጠፉ ያ ነገር ራሱ በራሱ አይበቅልም፣ ትራንስፕላንት ያስፈልገዋል ግዴታ ማለት ነው። ስለዚህ እነዚህ ነገሮች ያው አስቸጋሪ ናቸው። እስኪ ወደፊት ግን ሳይንሱ የሚደርስበት አይታወቅም። ከዓመት ዓመት በጣም ከፍተኛ ለውጥ እየመጣ ነው የሚሄደው። በጣም ብዙ ነገሮችን የተጨማደደን ወይም ደግሞ በእድሜ በእርጅና ምክንያት እንግዲህ ሸብሸብ ያለውን የመወጠር ወጣት የመስመስሉ የመታየት ቴክኖሎጂ በደንብ ስራ ላይ መዋሉን በተለያዩ መልኮች አጋጣሚዎች እየተመለከትን ነው። ስለዚህ ከፀጉር አለፍ ብለን ወደፊት ገጽታችን ከሄድን ከዚህ ብንጀምር። እሺ፣ ስለዚህ ያው አሁን ያልሻቸው ነገሮች ሕክምና አንቲ ኤጂንግ ትሪትመንቶች ይላቸዋል። አንቲ ኤጂንግ ትሪትመንት ማለት ያው ትንሽ የእድሜን ነገር ወደኋላ መመለስ ወይም ደግሞ ሪቨርስ ማድረግ፣
አፒራንስ ማስተካከል፣ እንደዚህ አይነት ነገሮች ናቸው ያው ፎከስ የሚያደርግበት ማለት ነው። ለምሳሌ አብዛኛውን ጊዜ ያው ከ30 ዓመት በኋላ አንዳንድ ሰው ኖቲስ የሚያደርጋቸው ወይም ደግሞ የሚያስተውላቸው ለውጦች አሉ አይደል? ፊቱ ላይ ግንባር አካባቢ መሸብሸብ፣ አይን አካባቢ መሸብሸብ፣ እነዚህ ስማይል ላይ የምንላቸው ነገሮች መውጣት፣ ቆዳ ትንሽ ረገብ ማለት ነገር፣ አንገት አካባቢ ወረድ ማለት፣ እነዚህ አይነት ነገሮች ይከሰታሉ። እነሱን መከላከያ ማሻሻያ ነገሮች መጥተዋል። ያው በዚህ ዘመን ማለት ነው። አክቹዋሊ ከመጡ ትንሽ ቆየት ብለዋል፣ ሰንበትበት ብለዋል። እኛ ሀገር በዚህ 2-3 ዓመት ያው የመጡ ነገሮች ስለሆኑ ነው ትንሽ ለየት የሚያደርገው ማለት ነው። ስለዚህ አንቲ ኤጂንግ ትሪትመንቶች አሉ። በጣም ሳይጋነን ወይም ደግሞ በጣም ሳያስታውቅ አንድ ሰው አሁን ለምሳሌ ያው የማይወዳቸው ነገሮች ወይም ደግሞ ሲያያቸው ብዙ የማያስደስቱ ነገሮች አሉ አይደል? እነሱ ላይ የሆኑ ማስተካከያዎች እናደርጋለን። ለምሳሌ በጣም የተጋነኑ ነገሮች እኔም ፐርሰናሊ አይመቸኝም፣ ብዙም አልደግፈው። እንዳልኩ የሚሰሩት ነገሮች በጣም ሲጋነኑ ወይም ደግሞ በጣም የሚያስታውቁ ሲሆኑ የአንድን ሰው መልክ ወይም ደግሞ አፒራንስ የሚቀይሩ ሲሆን ደስ አይልም፣ ጥሩ አይደለም። በተቻለ መጠን ግን እዛው ባለበት ላይ የተሻለ ነገር ማድረግ፣ ኢንሃንስ ማድረግ ወይም ደግሞ ማሻሻል፣ ጥሩ የሆኑትን ነገሮች ማጉላት፣ ከዛ በኋላ ደግሞ ጥሩ ያልሆኑትን ነገሮች መሸፈን፣ ማስተካከል ይቻላል። ያው በትክክል ከተሰራ የሚሰሩት ነገሮች በትክክል ሴሌክት ከተደረጉ አብዛኞቹ በጣም ጥሩ ሪዛልት አላቸው። ብዙ የምናከማቸው ታካሚዎች ደስተኛ ናቸው። እንግዲህ እንዳልኩሽ እነዚህ አንቲ ኤጂንግ ትሪትመንቶች ላይ አንዳንዶቹ እንደ ፕሪቬንሽን ወይም ደግሞ ከመምጣቱ በፊት ለመከላከል የሚጠቀሙት አለ፣ ከመጣ በኋላ ለማስተካከል የሚጠቀሙት አለ። ጥሩ ለውጥ ያገኙበታል። እንዳልኩ ለማን ምን ይሰራ ወይም ደግሞ ለማን ምን አይነት ትሪትመንት ይመረጥለት የሚለው ላይ ፎከስ ማድረጉ ወይም ደግሞ መጠንቀቁ ነው ዋናው ነገር ማለት ነው። ከተፈጥሮ ከእውነታ ጋር ሽሽት ነው የያዝነው። ያው እንደዛ ማለት ሳይሆን ነገሩ ነው እኮ አይደል? ኢንቫይሮንመንቱ የምናየው ነገር ከዛ በኋላ ሁሌ ልጅ መስሎ መታየቱም ላይ አይደለም። ባይዘ እንዴት ነው አሁን ለምሳሌ አንድ የ35 ዓመት ሰው ወይም ደግሞ የ40 ዓመት ሰው የሆኑ ነገሮች ይጠረቃቀሙበታል ፊቱ ላይ አይደል? ያ ሰው ያንን ማስተካከል ቢፈልግ በተቻለው መጠን በጣም ጥሩ የሆነ የ30 ዓመት ወይም ደግሞ የ40 ዓመት ሰው ማስመሰል ወይም ደግሞ ካለበት ላይ 3-4 ዓመት የቀነሰ እንዲመስል ማድረግ ነው እንጂ ኤጂንጉንማ ሪቨርስ ማድረግ ወይም ደግሞ መመለስ አይቻልም። 3-4 ዓመት ነው መቀነስ የሚቻለው። አሁን አንድ ቦታ ላይ በ10 ዓመት ልጅ መስሎ የመታየት የሚል ነገር ግን ሜቢ ሰርጀሪዎች ምናምን ከሆኑ እነዚህ ፕላስቲክ ሰርጀሪ ፌስ ሊፍት ምናምን ሲሆኑ ሜቢ ያን ያክል ኢፌክት ሊኖራቸው ይችላል። እነሱ ግን ያው ሪካቨሪ ታይማቸው ረጅም ነው፣ ኮስታቸው። ከዛ በኋላ ደግሞ አንዳንድ ጊዜ የሆነ ነገር ማይሆን አውትከም ካላቸው ያው ደስ የማይል ነገር ይኖረዋል አይደል? ስለዚህ የሰርጀሪዎቹ የምኖቹ በደንብ ስኪልድ በሆነ ፕላስቲክ ሰርጅን ከዛ በኋላ በደንብ ታስቦበት የሚደረግ ነገር ነው። እነዚህኞቹ እንዳልኩ በተለይ አብዛኛውን ጊዜ የምንሰራቸው ነገሮች አንደኛ ቀለል ያሉም ናቸው። ሪቨርስ ለማድረግም እንትን አይሉም፣ ብዙ ጊዜ አይፈጁም። አብዛኞቹ ደግሞ በጣም ፐርማነንትም ስላልሆኑ የሆነ ጊዜ ራሱን በራሱ ይመለሳል፣ ሪቨርስ ያደርጋል። ያው አፕዴት መደረግ አለባቸው። እንግዲህ እንዳልኩሽ ለዛ ነው እድሜን ወደኋላ መመለስ አይቻልም። የሆኑ ነገሮች ላይ ማስተካከል ወይም ደግሞ ፊክስ ማድረግ ነው የምንችለው ማለት ነው። የዚህ የፈላጊው ቁጥር ምን ያህል ነው? አሁን ይሄንን ትሪትመንት ፈልጎ ወደ ጤና ተቋማችሁ የሚመጣ ሰው በደንብ መረዳቱ አለ? አዎ፣ ብዙ ሰው አለ፣ የሚመጣ ሰው አለ። በተለይ እነዚህ ነገሮች ከዚህ በፊት ውጭ የሄዱ የሚያሰሩ የነበሩ ሰዎች፣ ከዛ በኋላ ያው ኤክስፖጀሩ ማክሰሱ የነበራቸው ሰዎች አሁን ምን እዛ ድረስ አስለፋን እዚህ ካለ ብለው እዚሁ እኛ ጋር የሚሰሩ ሰዎች አሉ። ያው እኛ አብዛኛው የምንሰራው ስራ ሕክምና ነው ማለት ያው የቆዳ ሕክምና ስለሆነ ማለት ነው።
እነዚህ ግን ኤስቴቲክ ወይም ደግሞ አንቲ ኤጂንግ ነገር ፈልገው የሚመጡት ሰዎች ሜቢ አንድ 15-20% ኖርማሊ ከምናያቸው ፔሸንቶች ማለት ነው እንደዛ አካባቢ ሊሆኑ ይችላሉ። ግን ብዙ ነው ይሄም አይደል? ብዙ ነው። ኦፊስ መተህ አይተዋል አይደል? ከሚመጣው ሰው አንጻር ስቲል ብዙ ነው። በቀን ብዙ ሰው ይሆናል። ቢዚ ነው እንትናችሁ የጤና ተቋማችሁ ቢዚ ስለሆነ በቀን ያው ይጠረቃቀማል ሰው ማለት ነው። ሰው ይመጣል። እዚሁ ጋር ቅድም እናነሳዋለን ያልነውን ነጥብ እናምጣው። አሁን ድረስ ወደ ዱባይ ጉዞ እንደሚደረግ እናውቃለን። በተለይ ለዚህ ቦቶክስ ለሚባለው ሕክምና እዚህኛ ሀገር አይሰጥም ማለት አይደለም፣ ግን ትልልቅ የምንላቸው ይሄ ታዋቂ አርቲስቶች፣ በልዩ ልዩ የሙያ መስክ እውቅና የበዛላቸው ሰዎች የፊታቸውን ቆዳ የማስወጠር ሰርጀሪ የማሰራት ዱባይ አካባቢ በተለይ በተደጋጋሚ ምልልሶች እንደሚደረጉ እንሰማለን። እና ዱባይ የሚሰጠው ሕክምና እዚህ የለም ማለት ይሆን? ለምን ይሆን ወደዛስ ብዙ ምልልስ የሚደረገው? አንዳንዱ ነገር የልምድ ነገርም ይመስለኛል አይደል? ብዙዎቹ እንደዚህ አይነት ነገሮች ምንድነው በንግግር ወይም ደግሞ ይሄ ወርድ ኦፍ ማውት የምንለው ነገር አለ አይደል? አንዱ እዚህን ያሰራሁት አንዱ እንደዚህ ሲባል ያው እየተነጋገሩ የሚመጣ ነገር ነው ብዬ ነው ማስበው። ስለዚህ የተለመደም ነገር ስላለ እውነት ለመናገር ከሆነ ዱባይ፣ ያው ቱርክ እንደዚህ አይነት ነገሮች ላይ ከኢትዮጵያ ትንሽ የተሻለ ኤክስፒሪየንስ አላቸው። ረዘማ ያለም ዓመት ኤክስፒሪየንስ አላቸው እንዳልኩ። ከዛ ደግሞ ሰው የለመዳቸውን ቦታዎች ስለሆኑ በንግግር ወደዛ ይሄዳል። ከጥቂት ዓመታት በኋላ ግን ወደዛ የሚካሄድበትም ሪዝን አይኖርም ብዬ ነው ማስበው ማለት ነው። ምክንያቱም ትሪትመንቶቹ እዚህ መሰጠት ይጀምራሉ። ከዛ በኋላ የስኪል ጋፕ ወይም ደግሞ የትሪትመንት ኳሊቲ ጋፕ አይኖርም። ስለዚህ ሜቢ አገር ለማየት ወይም ደግሞ ለመዝናናት ካልሆነ በስተቀር ፒውርሊ ለሕክምናው ብቻ እዛ ድረስ መሄድ ላይ ያስፈልግ ይችላል። ከጥቂት ጊዜ በኋላ እንደዛ ነው የሚሆነው ብዬ ነው ማስበው። ምክንያቱም አሁን የምናየውም ትሬንድ እንደዛ እየሆነ ስለመጣ ማለት ነው። የዛሬ 1-2 ዓመት የሚሄደውን ሰው ያክል አሁን ዛሬ አይሄድም። ከዛ ደግሞ ያው ኔክስት 1-2 ዓመት ደግሞ የሚመጣውን ነገር ያው ማሰብ ነው ሲመስለኝ። ታዋቂ ሰዎች አካባቢ እሷ እኮ ገሌ የሚባል ሀገር ሄዳን ያሰራችው መባሉንም በዛው ልክ የሚፈልጉት ይመስለኛል፣ እዚህ ተሰራው ከማለት ይልቅ። ያው እንዳልኩ እሱም ነገር ሊኖር ይችላል። አንዳንድ ጊዜ ግን ኮስቱን ስታየው ሜይ ቢ የሆን ብለህ ገንዘብ ያን ያክል ማውጣት ፌር ላይሆን ይችላል አይደል? እንዳልኩ የኳሊቲ ዲፍረንስ ከሌለው የስኪል ዲፍረንስ ከሌለው ማለት ነው አይደል? ሁደርማ ክሊኒክ ወደ ውጭ የሚደረገውን ጉዞ ለማስቀረት በምን ያህል መጠን በሰው ኃይልም በማቴሪያልም ወደ ሰርጀሪውም ጭምር እኛ አንዱ ዓላማችን እንደዛ ነበረ። ምክንያቱም ሴታፑም እንዳየው ቦታውም ሜቢ ካየኸው ቦታውን አሰራሩም በቀየው እዛ ውጭ ሀገር ያሉትን ክሊኒኮች ስታንዳርድ ወደዚህ ለማምጣት ተብሎ ነው የተዘጋጀው ማለት ነው። ከዛ በኋላ ያው የሐኪሞቹም የስታፉም የነርሶቹም ትሬኒንግ፣ ከዛ ቤት ውስጥ የሚሰጡትም ሕክምናዎች፣ ከዛ በኋላ ማሽኖቹ ምኖቹም እንዳልኩ በውጭ ሀገር ስታንዳርድ እንዲሆኑ ተብሎ ነው የተደረጉት ማለት ነው። ስለዚህ አንዱ ዓላማ እሱ ነው። ኦብቪየስሊ እዚህ እያለ ሕክምና ወይም ደግሞ እዚህ አቬለብል ሆኖ ሳለ እዛ ድረስ መሄድ አያስፈልግም የሚለውን ነገር ወደ ሰው አይምሮ ውስጥ በደንብ ሰርጾ እንዲገባ ለማድረግ ነው። ምክንያቱም እኔ አሁን ከዛ በፊትም የምሰራባቸው ቦታዎች ነበሩ። በትሬኒንግም በምንም የመንግስት ሆስፒታሎች እነዚህ አይነት ነገሮች ሰርተናል አይደል? ትንሽ ለየት ይላል አይደል? ስታንዳርዱም የቦታው ቤት ውስጥ ስትገባ ያለውም ነገር ማሽኖቹም አቬለብል የሆኑትም ትሪትመንቶች ትንሽ አንድ ስቴፕ ከፍ ብለው ተሻሽለው ነው የመጡት። ስለዚህ ያው ኦብቪየስሊ ዓላማ አለው። ምን ያህል ዓመት በዚህ ሙያ ውስጥ? ስለዚህ እኔ አሁን ኦልሞስት ወደ ግራጁዌት ካረኩ 3ኛ ዓመቴን እያያዝኩ ነው። ግን እኛ ስፔሻሊቲ ትሬኒንጋችን 3 ዓመት ነው። ከዛ በፊት ደግሞ 7 ዓመት አለ
ሜዲካል ስኩል ማለት ነው። ሜዲካል ስኩል 7 ዓመት አለ። አንድ የስራ ጊዜ 1-2 ዓመት አለ። እድሜ ምናምን ካልኩሌት አይ ለእድሜው ሳይሆን ለምን መንደርደሪያ እንዲሆነኝ ነው። ይሄ ቀደም ሲል የእድሜን ሕክምና አይተህ እንደ ባለሙያ እከሌ ተሰርቷል፣ እከሌ በዚህ ትሪትመንት ውስጥ አልፏል ልትል ትችላለህ። እንደ ባለሙያ አይተህ ምንም አንተ ጋር ያልመጣ ታካሚ የሚያስታውቃሉ። በተለይ እንዳልኳችሁ ትንሽ ኦቨርዱ የሚያደርጉት አሉ፣ ወይም ደግሞ ትንሽ የተጋነነ ነገር የሚያደርጉ አሉ። የተጋነነ ነገር ሲሆን ኦብቪየስ ይሆናል አይደል? አዎ ማንም ያውቀዋል ሳይሆን በተለይ ባለሙያ ያውቀዋል። ስለዚህ ኦቨርዱ ከተደረገ ወይም ደግሞ አንዳንዴ ኦብቪየስ በሆነ መልኩ ከተሰራ ይታወቃል። ኦብቪየስሊ በተለይ ደግሞ ይሄ ገልፍ ካንትሪዎች የሚባሉት አሉ አይደል? እነዚህ አረብ ሀገራት እዛ አካባቢ ላይ አይ ቲንክ እንደ ሀብት መገለጫ ወይም ደግሞ እንደ ስታተስ መገለጫም ስለሚያደርጉት እነሱ ደግሞ ጭራሽ በደንብ እንዲታይ አድርገው የሆነ ነገር እንደተሰራ ጭራሽ እንዲታወቅ ይፈልጉታል። አሰርቻለሁ ማለቱን ራሱ ስለሚፈልጉት እንደዛ እንዲታወቅ አድርገው የሚያሰሩት አሉ። ግን በትክክል ሰትል በሆነ መንገድ በማይታወቅ መንገድ ከተሰራ ያ ሰው ወይ አማረበት ወይም ደግሞ ምን አግኝቶ ነው እንጂ ይህንን አሰርቶ ነው ለማለት ይከብዳል ትንሽ። እኔ ደግሞ ፐርሰናሊ መሆንም ያለበት እንደዛ ነው ብዬ ነው የማስበው። ምክንያቱም ፊት ለፊት ተጋልጦ ይሄ ነገር እንደዚህ የሆነ ሰው ከንፈሩ፣ ግንባሩ፣ አፍንጫው እንዲሆነ ከመባል ይልቅ ኦቨርኦል አፒራንሱ ወይም ደግሞ ኦቨርኦል ከውጭ የሚታየው ነገር እንዲስተካከል፣ ግን ምን እንደሆነ ስፔሲፊካሊ ባይታወቅ የተሻለ ነው ብዬ አስባለሁ። መልካም ነው። እንትኑን ያነሳሁት ለዛ ነው ልልህ ፈልጌ ነው። አለ እንደዚህ አይነት ነገር አለ። አዎ እንግዲህ እዛው ፊት ላይ እንዳለን ለፊት የምንጠቀማቸው መዋቢያዎች የሚያመጡብን የራሱ የጎንዮሽ ጉዳት ይኖር ይሆን ወይ? አሁን ላይ ወንዶችን በደንብ የተለያዩ ትሪትመንቶችን ሲጠቀሙ እንመለከታለን። በፊት እንግዲህ የሴት ብቻ ነበር፣ ታጥቦ ከወጣ ወንድ ልጅ በቃ ወንድ እኮ ነው አይነት